አርዕስተ ዜና። በገዳም ማስፋፋት ስም የሚደረገውን የመሬት ወረራ ህብረተሰቡ በጽናት ሊመክተው ይገባል ተባለ። የኢትዮጵያ መንግስት የአየር ኃይልን 9ኛ ዓመት አከበረ። በጸጥታ ቀውስ ውስጥ እየታመሰ የሚገኘው የጋምቤላ ክልል አሁንም ችግሩ ተባብሶ መቀጠሉ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በገዳም ማስፋፋት ስም የሚደረገውን የመሬት ወረራ ህብረተሰቡ በጽናት ሊመክተው ይገባል ተባለም። በቅማንት ምድር የተለያዩ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውስጥ ተሰግስገው በገዳም ስም በተለያዩ የቅማንት አካባቢዎች የሚደረጉ የመሬት ወረራዎች ዛሬም እንደቀጠሉ መሆናቸው ተሰምቷል። በየአካባቢው የሚገኙ የቅማንት ማህበረሰብ ግለሰቦች ከመሬት ወራሪዎች ጋር እየተመሳጠሩ በገዳም ማስፋፋትና ምስረታ ስም የህዝቡንና የቀደሙ የህገ ልቦና ድግናዎችን አሳልፈው እየሰጡ ስለሆነ መሬቱን በአግባቡ መጠበቅ አለበት ተብሏል። ባለፈው ዓመት እንጨት አምባ የተባለውን የህገ ልቦና ጥንታዊ ቅርስ ለመውረር ተሞክሮ በህብረተሰቡ ርብርብ መቆሙ ቢታወቅም መሬት ወራሪው ኃይል ዛሬም ውስጥ ለውስጥ ከፍተኛ ሴራ እየሰራ ነው ያሉን የመረጃ ምንጮቻችን በሚከፍለው ሙስና የባለቤትነት ካርታ ለማውጣት እየሰራ መሆኑን ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር የጨበጠው ተስፋፊው የፊውዳል ቡድን ከጥንት ጀምሮ የቅማንትን ቅርሶች በጉልበት እየቀማ በመውሰድ በህዝባችን ላይ ልዩ ልዩ የማህበራዊና ስነ ልቦናዊ ስብራቶችን ከማድረሱም በላይ ከፍተኛ የሀብት ብዝበዛ ሲያደርግ ኑሯል ሲሉ በርካቶች ቅሬታቸውን ገልጸዋል። መሬትና ቅርስ ዘራፊው በቀጥታ ያነጣጠረው የአካባቢውን ተፈጥሯዊ ሀብት መውረር ብቻ ሳይሆን የቅማንትን ማንነት በሂደት ማክሰም ላይ ነው ያሉን የመረጃ ምንጮቻችን ይህ የ21ኛው መቶ ክፍለ ዘመን ፊውዳላዊ የመሬት ወረራ ዛሬም ተጠናክሮ እንደቀጠለ ነው ብለዋል። ይህ ፊውዳላዊ የመሬት ወረራ ቤተክርስቲያኗን እንደ መዥገር ተጣብቀው የግል ጥቅማቸውንና ፖለቲካቸውን ለማሳካት አቅደው የሚሰሩት የበጌ ምድሩ የሴራ ማህበር ቀጥተኛና ስውር ደባ ነው ተብሏል። የዚህ ማህበር አባላት የሃይማኖቱንና የፖለቲካውን መዋቅር በቁጥጥር ስር ስላደረገ በሃይማኖት ስም ገዳም ለመስራት በሚል ሲመጣ የፖለቲካ መዋቅሩን በከፍተኛ ደረጃ ይጠቀማል ሲሉ በርካቶች ይናገራሉ። የ21ኛው መቶ ክፍለ ዘመን ፊውዳሎች መሬት ለመውረር ሲመጡ ራሳቸው በቀጥታ መስቀልና ታቦት ይዘው አይመጡም ያሉን አስተያየት ሰጪዎች በአካባቢው ያሉ ተወላጅ የእምነቱ ተከታይ ካህናትንና መነኮሳትን በመደለል ነው ወረራውን የሚያካሂዱት ብለዋል። እንጨት አምባን ለመውረር የዋሊደባ አርሴማ ገዳም መነኮሳትንና ካህናትን ተጠቅመው ነው ባለፈው ዓመት የሞከሩት የሚሉ ወገኖች በተለያየ ስልጣን ተዋረድ ላይ ያሉ ባለስልጣናትንም በጉቦና በሌሎች ጥቅማ ጥቅሞች ይደልላሉ ሲሉ ገልጸዋል። በላይ አርማጮ ወረዳ ትክል ድንጋይ አካባቢ የሚገኘውን ባጀን አምባ የህገ ልቦና የጸሎት ቦታ ለመውረር በወቅቱ የአካባቢው ተወላጅ የሆኑትን አባ ገብረ ማርያምን መጠቀማቸውን የገለጹልን የአካባቢው ነዋሪዎች ቦታው ተሰርቶ እንዳለቀ ቅማንቶችን ጠራርገው አባረው የበጌ ምድሩን ማህበር አባላት አምጥተው እንደሞሉበትም ተናግረዋል። ዛሬም በተመሳሳይ ሌሎች አካባቢዎች የሚገኙ ድግናዎችንና ታሪካዊ ቅርሶችን በገዳም ስም ለመዝረፍ የሚደረገው ሩጫ እንደቀጠለ ሲሆን በወገራ በጭልጋና በላይ አርማጮ የሚገኙ ድግናዎችን ለመውረር ጥናት ጨርሰው መዘጋጀታቸውም ታውቋል። በመሆኑ በተጠቀሱት አካባቢዎች የሚኖረው የቅማንት ህዝብ የሚደረገውን የመሬት ወረራ ለማስቆም ተደራጅቶ አካባቢውን መጠበቅ ይገባዋል ያሉን የቅማንት አባቶች የየአካባቢው የመንግስት ባለስልጣናትም ከህዝቡ ጎን በመሆን የቅማንትነት መገለጫ ቅርሶችን እንዲጠብቁ ጠይቀዋል። የኢትዮጵያ መንግስት የአየር ኃይልን 9ኛ ዓመት አከበረም። የኢትዮጵያ መንግስት የአየር ኃይሉን 9ኛ ዓመት ዛሬ በደማቅ ሁኔታ እያከበረ መዋሉን የመንግስት ሚዲያዎች ዘግበዋል። በኢትዮጵያ አየር ኃይል ግቢ በቀጥታ ስርጭት በተካሄደ የበዓሉ አከባበር ስነ ስርዓት ላይ መንግስት አለኝ የሚላቸውን የአየር ላይ የውጊያ ትጥቆችን ለታዳሚዎቹና ለዓለም ሲያሳይ ውሏል። በብድርና በእርዳታ ገንዘብ ተገዝተው የተሰበሰቡ የውጊያ አውሮፕላኖችንና ሄሊኮፕተሮችን በሙሉ እያወጣ ትርኢት ሲያሳይ የዋለውን የብልጽግና መንግስት ፍላጎት በተመለከተ በርከት ያሉ አስተያየቶችም እየቀረቡ ይገኛሉ። መንግስት በሀገሪቱ የዲሞክራሲ ስርዓትን በመዘርጋት የተረጋጋና ሰላማዊ የመንግስት አስተዳደር ከመመስረት ይልቅ ለይቶለት ወደ ወታደራዊ ቆራጭ ፈላጭነት መግባቱን ለማሳየት ነው የዛሬውን ትርኢት ያዘጋጀው የሚሉ ወገኖችም አልጠፉም። በዛሬው ወታደራዊ ትርኢት የብልጽግናው መንግስት ለሀገር ውስጥ አማጽያን ጡንቻውን በማሳየት ተስፋ ቁረጡ፣ በኃይል አትጥሉኝም የሚል መልእክት አስተላልፏል ተብሏል። በሌላ በኩል የዛሬው የአየር ኃይል ትርኢት ለኤርትራና ህወሓት ቀጥተኛ መልእክት ለማስተላለፍ የተዘጋጀ ነው ሲሉ አስተያየት የሚሰጡ ወገኖች በበኩላቸው ብልጽግና በከፍተኛ ደረጃ የሚፈራው ህወሓትን ስለሆነ ይህን ትርኢት በማሳየት በእኔ ስልጣን ስር ካልገባችሁ አደቃችኋለሁ የሚል መልእክት ነው ያስተላለፈው ብለዋል። ሌሎች አስተያየት ሰጪዎች ደግሞ የብልጽግና መንግስት ያለውን የምስራቅ አፍሪካ ኃያል የመሆን ፍላጎት ነው ለማሳየት ሲጥር የዋለው እግረ መንገዱንም ብልጽግና ለኤርትራ የአርፈሽ ተቀመጪ መልእክት አስተላልፏል ሲሉ ተናግረዋል። የበርካታ አስተያየት ሰጪዎች ሀሳብ ያተኮረው መንግስት በክብረ በዓሉና ባሳየው ትርኢት ያባከነውን የሀገሪቱን ሀብት የሚመለከት ሲሆን መንግስት ያደረገውን ትርኢት ትከናነበው የላት ትለብሰው አማራ ሲሉ አጣጥለውታል። ኢትዮጵያ በአሁኑ ሰዓት ከ86 በመቶ በላይ ህዝቧ ከድህነት ወለል በታች በሆነ አኗኗር ህይወቱን እየገፋ በብዙ ቢሊዮን የሚቆጠር ዶላር አውጥቶ በዓል ማክበርና ምጣኔ ሀብት አውዳሚ የሆነ ትርኢት ማሳየት ለህዝብና ለሀገሪቱ ደንታ ቢስነት ነው ተብሏል።
ኢትዮጵያ እስካሁን ባላት ታሪክ ውስጥ አንድም አውሮፕላን በራሷ አቅምና እውቀት ሰርታ እንደማታውቅና ሁሉም የውጊያ አውሮፕላኖች በብድርና በእርዳታ ገንዘብ ከውጭ ሀገራት የተሸመቱ መሆናቸው እየታወቀም የብልጽግና መንግስት በምኑ ተደስቶ ነው የአየር ኃይል ክብረ በዓል የሚያከብረው ሲሉ የሚተቹ ወገኖችም አልጠፉም። በ2010 ዓመተ ምህረቱ ለውጥ ወደ ስልጣን የመጣውና ራሱን ብልጽግና በሚል የሰየመው አዲሱ የኢህአዴግ አንጃም የህዝቡን የሰላም የዲሞክራሲና የልማት ጥያቄ ወደ ጎን በመተው ስልጣኑን በኃይል ለማጽናት የጉልበቱን መንገድ መርጦ ሀገሪቱን በጦርነት ማንኮታኮቱ ሳይበቃው ዛሬም ወደ ጡንቻ መለካካት መግባቱ ለዳግም ጦርነት መዘጋጀቱን ያመላክታል ተብሏል። የብልጽግና መንግስት እንደ ኮሙኒስቱ መንግስቱ ኃይለማርያም ቀጠናውን በጉልበት ለመቆጣጠር አቅዶ እየሰራ ነው የሚሉ ወገኖች ኃያልነቱን ለማስመስከር አሰብን በሰላም ከማስመለስ ይልቅ የግድ በጉልበት ለመያዝ ያቀደ ይመስላል ብለዋል። የብልጽግና መንግስት ከእርሱ በፊት እንደነበሩት መንግስታት ዓለም አቀፍ ብድርንና የጎረቤት ጠብን ለሀገሪቱ አውርሶ ለማለፍ በሚመስል የጡንቻ መንገድ ተጨፍኖ እየተጓዘ ነው ሲሉ ምሁራን ይተቻሉ። በጸጥታ ቀውስ እየታመሰ የሚገኘው የጋምቤላ ክልል አሁንም ችግሩ ተባብሶ መቀጠሉ ተገለጸ። የመንግስት የጸጥታ መዋቅር ሳይቀር በጎሳ ተከፋፍሎ የግጭቱ ተሳታፊ የሆነበት የጋምቤላ ክልል ካለፈው ዳር ወር መጨረሻ ጀምሮ በከፍተኛ የእርስ በርስ ግጭት እያሳለፈ ሲሆን በችግሩም የብዙ ንጹሃን ሕይወት ጠፍቷል። በርካቶችም ሀብት ንብረታቸው ወድሞ ከቀያቸው ተፈናቅለዋል። ከክልሉ አልፎ በስሮ የሚመራውን የጸጥታ መዋቅር መቆጣጠር ያቃተው የክልሉ ባለስልጣን ከፌዴራል መንግስቱ ጋር በመቀናጀት ሁሉም የክልሉ አድማ ብተናና መደበኛ ፖሊስ ትጥቁን ፈትቶ ወደ ታድሶ ስልጠና እንዲገባ ካደረገም ቀናቶች ተቆጥረዋል። በክልሉ የተከሰተውን የጸጥታ ችግር እያባባሰው ያለው በጎሳ የተከፋፈለው የክልሉ ፖሊስና አድማ ብተና መሆኑን ደርሼበታለሁ ያለው የክልሉ አስተዳደር ይህን ለማረም የታድሶ ስልጠና መስጠት አስፈላጊ ሆኖ አግኝቼዋለሁ የሚል ማብራሪያ መስጠቱም አይዘነጋም። የክልሉ መደበኛ ፖሊስ ጨምሮ የጸጥታ መዋቅሩን ትጥቅ አስወርዶ ወደ ታድሶ ስልጠና እስከ ማስገባት የደረሰው የጋምቤላ ክልል ብልጽግናም አሁንም ክልሉን ማረጋጋት አቅቶት ከትላንት አርብ ጥር 15 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን ተጨማሪ የሰዓት እላፊ ገደብ አውጇል። የክልሉ መንግስት በጋምቤላ ከተማና የጸጥታ ችግር አለባቸው በተባሉ አካባቢዎች የጣለውን የሰዓት እላፊ ገደብ ያነሳል ተብሎ ሲጠበቅ የቀደመውን ውሳኔ ይበልጥ የሚያጠናክር ተጨማሪ ገደብ መጣሉ በክልሉ የተቀሰቀሰው የጸጥታ ችግር መባባሱን አመላካች ነው ተብሏል። አስተዳደሩ በክልሉ የተከሰተውን ግጭት ለመቆጣጠር ካለፈው ታህሳስ 15 ቀን 2018 ዓ.ም ጀምሮም ከምሽቱ 1 ሰዓት እስከ ንጋቱ 12 ሰዓት ድረስ በተሽከርካሪዎችና በሰዎች ላይ የእንቅስቃሴ ገደብ ጥሎ የነበር ሲሆን በድጋሚ ከትላንት በፊት ባደረገው ስብሰባ መንግስትም ሆነ የግል ሞተር ሳይክሎች ላልተወሰነ ጊዜ መንቀሳቀስ እንደማይችሉና ባለ 3 እግር ተሽከርካሪዎች ከጧቱ 1 ሰዓት እስከ ምሽቱ 1 ሰዓት፣ ሆቴሎችና ግሮሰሪዎች ደግሞ እስከ ምሽቱ 2 ሰዓት ብቻ አገልግሎት እንዲሰጡ ወስኗል። ይህን ውሳኔ ችላ ብለው ሲንቀሳቀስ የተገኘ ማንኛውም አካል ላይ የማያዳግም እርምጃ እንደሚወስድ ዝቷል። በተያያዘ ዘገባ የክልሉ መንግስት በአስቸኳይ ጊዜ አዋጅ ከሚያስተዳድራቸው የክልሉ መቀመጫ ጋምቤላ ከተማና አንዳንድ የወረዳ ከተሞች በስተቀር አብዛኛው የክልሉ ክፍል ከመንግስት ከድቶ አማጽያንን በተቀላቀሉ የጸጥታ ኃይሎችና ታጣቂዎች ቁጥጥር ስር እንደሚገኝም እየተነገረ ይገኛል። ኢትዮጵያ ውስጥ የስጋት ቀጠና ተብለው ከሚጠቀሱት አካባቢዎች አንዱ የሆነው የጋምቤላ ክልል በተደጋጋሚ በሚከሰቱ የጎሳ ግጭቶችና ከደቡብ ሱዳን በሚመጡ የጎሳ ታጣቂዎች ጥቃት እየታመሰ ቀጥሏል። በዚህ ክልል ላለፉት በርካታ ዓመታት በተለይም ከለውጡ በኋላ ለሚፈጠሩ ችግሮች ቀዳሚ ተጠያቂዎቹ የክልሉ ባለስልጣናት እንደሆኑና ይህንን ችግር ለማረም ተብሎም የክልሉን መንግስታዊ መዋቅር ሙሉ ለሙሉ እስከ መቀየር የደረሰ ለውጥ ተደርጎ እንደነበርም አይዘነጋም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።